ያፌት እባክህን ልጄን አገናኘኝ አንድ ጊዜ እኮ ሊያት እባክህን አይኗን ሊያት ብላ እግሩ ላይ ወድቃ ስትለምነው እሱ ግን ምንም ነገር አልሰማሽም ዘርበይልኝ አሁን እኔ እግሬ ላይ አትውደቂ ይላትና ጥሏት ይሄዳል። ብትለምነው ግን ምንም ነገር ሊሰማት አልቻለም። እባክህን እችን እንኳን የምትወዳት ምግብ እንኳን ልስጣት እባክህን አንተ ቆይ ግን ኧረ እባክህ ብላ ስትለምነው ይሄ ደግሞ ሌላኛው ዘዴያችሁ ነው እንዴ ዘርበይልኝ እባክሽ ወደዛ ብሎ ጥሏት ይሄዳል። እናም ጥሏት እንደሄደ መንገድ ላይ ያክስቱን ልጅ ያገኘዋል። እናም አንዳንድ ነገር ይባባሉና ከኔ ጋር ቀልድ አትቆም አንተ ስነ ስርዓት ይኖርህ ይለዋል ማለት ነው። ያክስቱ ልጅም ያፌት ደግሞ ሁልጊዜ እንዳካበርክ እጭ ይለዋል ማለት ነው። ይልቅስ አንድ ነገር አትግልኝ ይለዋል ማለት ነው። ግን አንድ ነገር እንድታጣራልኝ የምፈልገው ነገር አለ ሲለው እሺ ግን ደግሞ ለእኔም አንድ ነገር የምታደርግልኝ ነገር አለ ይለዋል። ማትረባ የተሳፈትከኝ አልመሰለም ሁሌ አንድ ነገር ሳዝዝህ ገንዘብ ገንዘብ በቃ ዝም ብለህ አሰራም ይለዋል ማለት ነው። አንዳንድ ጊዜ ቢያንስ ከሆን ላክስት ልጅ በነጻ አድርግለት ይለዋል። እንዴ እንደዛም አይሆንም ወደ ውጭ የላካቲ ጥሩ ነገር ስለሰራች አይደል እንዴ እናም እኔንም ጥሩ ነገር እንድከፍለኝ እፈልጋለሁ ይለዋል። ስንት ብር ነው የፈለከው ብሎ ይጠይቀዋል። አይ በአሁኑ ግን ገንዘብ አይደለም የፈለኩት ይለዋል። እና ምንድን ነው ይላል። መጀመሪያ ንገረኝ ምንድነው እንዳደርግልህ የምትፈልገው ብሎ ይጠይቀዋል ያፌትን። ጦሩ ያ ጓደኛ አለ አይደል ይለዋል። ማን ነው? እኔ እንደሆነ የሀገር ጓደኛ ነው ያለኝ ይለዋል ያፌትን። ይቆጣና እኔ የማወራው ስለ አንዱ ነው ዳግም የሚባለው ብሎ ይለዋል። እንዴ እሷ የኔ ጓደኛ ናት ምንድነው ግን እንዳጣራልህ የፈለከው ይለዋል። እውር ላገባት ያልኳት ልጅ የስጋ ዝምድና እንዳለው አውቄያለሁ። እናም እስኪ ጠይቅና አጣራና ይህን ነገር እንድትነግረኝ እፈልጋለሁ ይለዋል ያፌትም። አንተ ልታገባ ነው እንዴ መቼም እቴቴ ይህን ነገር አታውቅም ይላል። እንግዲህ ያፌት ቤተሰቦቹ አንድ አክስት አለችኝ የሚላትም እሷም ያው አታውቅም ማለት ነው። አንተ ምን አይነት ጨካኝ ነህ? ቤተሰቦች ሳያውቁ ልታገባ ነበር? ይኸውልህ ምንም ቢሆን እኮ እቴቴ የእናት ጓደኛ ነች። እናም እንደ እናት ከጎንህ ነበረች። እንዴት ነው ደብቀህ ልታገባ ያሰብከው ይለዋል። እናቴ አክስቴ እያልክ ነው ያደግከው እሷም እንደዛው ነው የምታየህ። ቆይ ግን አንተ ምን ሆነ ነው ይለዋል። አሁን በማያገባህ አትግባ ይለዋል ያፌት። ችግር የለውም አጣራላለሁ፣ ነገር ግን አንተም እንድታደርግልኝ የምፈልገው ነገር አለ። ይሄን ደግሞ እንደምታደርገው እርግጠኛ ነኝ ይለዋል። ምን እንደምትፈልገው ተናገራ ይለዋል። ያ የድሮ ጓደኛህ ፍቅረኛው በጣም ቆንጅዬ ናት ይለዋል። ማነው እንዳትለይ ቢንያም የቢንያም ፍቅረኛ ጽዮን ትባላለች ይለዋል። የሌለ ነው የተመቸችኝ እናም ለትንሽ ጊዜ ነው ለትንሽ ቀን የምዋሰው እመልስለታለሁ ይለውና ያፌት ያለበትን የቆመበት ነበር የጠፋው። እናም እጁን አንስቶ በጥፊ ነበር ያለው። በምን ምክንያት እንደሆነ ልጁ በጣም ተደናግጧል። ሰማኛለህ ሁለተኛ አይደለም ስሟን ጮክ ብለህ ልጠራት ብታስባት ራሱ እገልሃለሁ። ምን ቢሆን ፍቅረኛው ልትሆን አትችልም። እኔ ካልፈቀድኩ እሷ ለማንም ልትሆን አትችልም። እኔም በጥፊ መታኝ። ቆይ ግን የምትወዳ ሴት እሷ ነች እንዴ ብሎ ይመልስለታል። ምክንያቱም ግራ ነበር የተጋባው። እናም እንዳግባባለት የጠየቃትኝ ነገር ግን ይሄ ነገር ለሱ ግራ ነው የገባው። እንዴ ቆይ ግን ያፌት የሚወዳትና የሚያፈቅራት እንዲሁም ሊያገባት ያለ እሷን ነው እንዴ ብሎ ብዙ ነገር እያሰበ ነው። እሷ ማለት ለእኔ ያለችኝ አንድ ፍሬ ነች፣ ማንም ሊነካት የማይችል እንቡት ጽጌረዳ ይላል ማለት ነው። ነካ ደግሞ ይልና አሁን ያልኩን ብቻ አድርግ ብሎ ልጁም ግራ ተጋብቶ ጥሎት ይሄዳል ማለት ነው። ልጁም ቆይ ያፌት የሚያፈቅራት ጽዮንን ነው እንዴ ብሎ ካለበት ቁሞ ብዙ ነገር እያሰበ ነበር። ስም ኤፍራታ የገኒ ልጅ መሆኗን ስትሰማ በጣም ነበር የደነገጠችው። በጣምም ነበር የገረማት። ቆይ ግን ስለ የትኛዋ ስለ ኤፍራታ እዚህ ቤት ለሚኖሩት ስለ ኤፍራታና ስለ ገኒ ነው የምታወሩት? ምን እያላችሁ ነው? እንዴት ነው እስካሁን ድረስ እኛ ማናቀው እያለች ግራ ተጋብታም ነበረ። እናም ብቻዋን ቁጭ ብላ እያሰበች ያለ ቆይ እንዴት እስከ ዛሬ ይህ ሁሉ አመት እንዴት አላቅም? እኔ እኮ አንድ ነገር እኮ አስቤ እኮ የሚጠፋኝ ነገር የለም። እንዴት እስካሁን እኔስ ላቅ አልቻልኩም እያለች ራሷን እየጠየቀች ቁጭ ብላ ግራ ተጋብታለች።
ቆይ ግን እሷ ይሄ ሁሉ ጉድ በጉያ ዋዛ ነው እንዴ? እኔን በሆነና ባልሆነው እንደዚህ መከሬን ስታራርጠኝ ኖረችው እንዴ ብላ ሉሊትም ትላለች። ምን አለበት ትንሽ እንኳን ቀደም ብዬ ባቅ እያለች ናታንና ጽዮን እያዩዋት ነው፣ ተገርመው እያዩዋት ነው። እሷም ብዙ ነገር እያሰበች ነው። እናንተ ኤፍራታ ገነት እናቷ እንደሆነች አታውቅም አይደል? ምን ነው ካላወቀች አንቺ ልትነግሪያት ነው ይላታል ናታን። አይ እሷማ ካላወቀች ማወቅ የለባትም ትላለች ሉሊትም። አስባችሁታል? እናቷ የቤት ሰራተኛ መሆኗን ስታቅ እንዴት እንደሚሰማት ትላለች። ናታንም እንግዲህ ባይወጥልሽም እውነቱ ግን ይሄ ነው ይላታል። ናም ኤፍራታ የገኒ ልጅ ናት ይላታል ናታን። ጽዮንም ብድግ አድርጋ ቆይ ግን አንቺ ሴትዮ የሆነ ነገር ለምን ቆይ ሳይሽ ለምንድነው የመታፈን ስሜት የሚሰማኝ? ቆይ ምንድነው አንቺ ሴትዮ ትላታለች። ያለሽ አንቺን ባየውሽ ቁጥር አይምሮዬ ይጨናነቃል፣ በቃ ልቤም መተንፈስ ነው የሚያቅተኝ። ቆይ ምንድን ነው ብላ ጽዮንም ሉሊት ትጠይቃታለች። ሉሊትም በጣም ነበር የደነገጠችው። አአ እንዴ ይቺ ልጅ ምን ሆናለች አሁን? ቆይ ከዚህ ከምናወራው ርዕስ ጋር ምን አገናኘው ብላ ሉሊትም ትመልስላታለች። እኔ እኮ ያወራሁት ስለ ወንድምሽ ፍቅረኛና ስለ ገነት ስለ ቤት ሰራተኛችን ነው። ምንድን ነው ብላ ትላታለች። ቆይ ግን እርግጠኛ ናችሁ ሁለቱ እናትና ልጅ ናቸው ብላ ትጠይቃታለች። ምክንያቱም ሉሊት ይሄን ነገር ማሰብም ሆነ መስማት በጣም ነበር የከበዳት። እንዴት ነው እኔ እዚህ ቤቱኜ እስከ ዛሬ ድረስ ሳላቅ የቀረሁት እንዴ? ገኒኮ በጣም ብዙ ጊዜ እኔን በሆነ ባልሆነው ስታሳቅቀኝ ነበረ። እናም ይሄን አውቄ ቢሆን ኑሮ ልክ ልኳን ነበር የምነግራት ትላለች። ማ ሊሆን አይችልም። ወይዘሮ ገነት እስኪ ቆይ አሁን እንግዲህ የምትሆኝና ያለው ትላለች። ፈለኩ ነው ማሽከረክርሽ፣ እኔ ላይ ባደረግሽ ሁሉ አንድ ባንድ አስከፍልሻለሁ ትላለች። ሉሊትም እንግዲህ ኤፍራታ ካላወቀች በዚህ እያስፈራረውኝ እነግርብሻለሁ እያልኩ አሽከረክራታለሁ። ስለዚህ እንደዛ ስታረገኝ የነበረውን እመልሳለሁ ትላለች። ሉሊትም ያው እንግዲህ ኤፍራታ እናት እንደሆነ